አንድ ዛፍ ብቻ ያለባት ሀገር ናት። ይሄው ይሄ ብቻ። አሁን ስልኬ ላይ እንደምታዩት 12 ሰዓት ከ20 ይላል። ጥላይ ይታያችኋል። ስለዚህ ልክ ስዘረጋ ዋት ሰላም ተመልካቾቼ፣ ዛሬ ያለነው የት ነው? ከኋላ የምትመለከቱት ሻጃራት አልሀያት ወይም ደግሞ ትሪ ኦፍ ላይፍ ወይም የህይወት ዛፍ ሲሉ ይጠሩታል። አንድ ዛፍ ብቻ ያለባት ሀገር ተገኝተናል ዛሬ። አንድ ዛፍ ያለባት ሀገር እንዲሁም በመጠኗ በጣም ትንሽ የሆነች የትንሽ ህዝቦች መኖሪያ ነገር ግን እጅግ በጣም በሀብቷ የበለጸገች በነዳጅ ሀብቷም ከገልፍ ሀገራቱ ነዳጅን በማግኘት ቀዳሚዋ የሆነች ባህሬን ያለነው ዛሬ። እንግዲህ ባህሬንን ነው የምንጎበኘው። ክቡራን ተመልካቾቼ፣ ቅድም እንዳልኳችሁ አንድ ዛፍ ያለባት ሀገር ያልኳችሁ ይሄ ከኋላ የምትመለከቱት ዛፍ ብቻ ነው ያለው። ምንም ውሃ ሳያጠጡት እስካሁን ድረስ ተአምራዊ በሆነ ሁኔታ እየበቀለ ያለ ዛፍ ነው። አንድ ዛፍ ብቻ ያላትን ሀገር ባህሬንን የምንጎበኝ ይሆናል ማለት ነው። ክቡራን ተመልካቾቼ፣ ወደ 2 ሚሊዮን እየገባን ስለሆነ ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ሁሉንም ዓለም አብረን እንዞራለን፣ አብረን እንጎበኛለን ማለት ነው። ከዚህም በተጨማሪ ደግሞ የዩቲዩብ ሚስጥሮችን አንብባችኋል። ዩቲዩብ ላይ እንዴት የቪዲዮ አይዲያ እናመጣለን፣ እንዴት ዩቲዩብ ላይ በቀላሉ ስኬታማ መሆን ይቻላል፣ የዩቲዩብ አልጎሪዝም ምንድነው፣ በዩቲዩብ ስንት ብር ይገኛል የሚለውን ጨምሮ የዩቲዩብ ቪዲዮ አሰራርና ዩቲዩብ ላይ በቀላሉ እንዴት ሰክሰስፉል ዩቲዩበር መሆን እንደምትችሉ ያሳያችኋል። የዩቲዩብ ሚስጥሮች መጽሐፌን አቤል ብርሃኑ ወይም የዩቲዩብ ሚስጥሮች ብላችሁ አማዞን ላይ ብትፈልጉ በተለያየ ዓለም ጫፍ የምትገኙ ከሀገር ውጭ የምትገኙ ታገኙታላችሁ። ወይም እዚህ ቪዲዮ ኮሜንት ላይ አንደኛ ላይ ሊንኩን ፒን አድርጌላችኋለሁ። ከዚህም ባሻገር ደግሞ በሀገር ውስጥ የምትገኙ በ0949130000 ላይ በቴሌግራም ኦርደር ብታደርጉ ያላችሁበት ድረስ ዲሊቨር ይደረጋል። እንግዲህ ጉብኝታችን ከባህሬን በረሃ ላይ ጀምሯል። ከበረሃው የጀመረው ጉብኝታችን ከዚህ ከበረሃው ከትሪ ኦፍ ላይፍ ጀምሮ መስጂዳቸው እንሄዳለን፣ መስጂዱን እንጎበኛለን። ምክንያቱም ሙሉ በሙሉ የእስልምና እምነት ተከታዮች እንደሆኑ ታውቃላችሁ። ከተሞቻቸውን እንጎበኛለን። በጣም ብዙ አስገራሚ ነገሮች እናያለን እንደከዚህ ቀደሙ ማለት ነው። የባህሬን ጉብኝታችን ጀምሯል። አብራችሁን ቆዩ። ባህሬን ኦኬ። የባህሬን ጉብኝታችን የሚጀምረው እንግዲህ ከዚህ ከሻጃት አልሀያት ከተባለውና ወይም ደግሞ የህይወት ዛፍ ከተባለው ዛፍ ነው። የዚህ ዛፍ ስቶሪ እንግዲህ መግቢያ ላይ እንደነገርኳችሁ ነው። ምክንያቱም ይሄ የባህሬን መልክዓ ምድር እንግዲህ እንደምታዩት ሞቃታማና በረሃ በመሆኑ በፍጹም ማብቀል አይችልም። ማለትም መሬቱ በራሱ ማብቀል አይችልም። ነገር ግን ይሄ ተአምር በሚመስል ሁኔታ እዚህ በረሃ ላይ ማንም እንክብካቤ ሳያደርግለት ውሃ ሳይጠጣ ላለፉት 400 ዓመታት በላይ እንዲህ ለምልሞ ቅጠል እንዳለ ከክረምት ቅጠሎቹ ሳይደርቁ ምንም አይነት መልክ ለውጥ ሳያደርግ እያደገ ያለ ዛፍ ነው። አሁንም ድረስ እንግዲህ ይሄ ተአምሩ በጣም ለብዙዎች አነጋጋሪና በጣም አስገራሚ በመሆኑ እንግዲህ እንደምታዩት እዚህ ጋር የተለያዩ መጠበቂያ አጥሮች ተሰርተውለታል። እዚህ ጋር እንደምታዩት ይኸውና የብረት አጥር አድርገው ከበውታል። ወደ ዛፉ ማንም እንዳያልፍ ዛፉን እንዳይጎዳው ማለት ነው። እየመጡ ላዩ ላይ እየወጡ ብዙ ነገር እያደረጉ ስለሆነ ከዛፉ ጋር በተገናኘ እንግዲህ በጣም ብዙ ምርምሮች ተካሂደዋል። ሳይንቲስቶች እዚህ ቦታ ላይ መጥተው ይሄ ዛፍ እንዴት ነው እንደዚህ ሰርቫይቭ ሊያደርግ የቻለው ላለፉት እንግዲህ ያልኳችሁ ከ400 ዓመታት በላይ እዚህ ጋር ሰርቫይቭ አድርጎ መቆየት ችሏል። ስለዚህ ከዚህ ከ400 ዓመታት በላይ ብቻውን እንግዲህ ምንም አይነት ዛፍ በማይበቅልበት ምድር ላይ ይበቅላሉ ትንንሽ የሆኑ እጽዋቶች፣ ግን እነሱ ትንሽ ቆይተው ይሞታሉ። በተለይ ሙቀቱ እየከረረ ሲመጣ እዚህ የገልፍ ሀገራቱ ሙቀታቸው ከባድ እንደሆነ ታውቃላችሁ። ስለዚህ እየከረረ ሲመጣ እነሱ እንኳን ይጠፋሉ፣ ያስቸግራቸዋል። ሙቀቱ ቀዝቀዝ ሲል ወይም ደግሞ አሁን እንዳለው ሲዝን፣ አሁን በነገራችን ላይ ክረምታቸው እንደዚህ በክረምታቸው ሲዝን ላይ ብቻ ነው ብቅ ብቅ የሚሉት። ይሄ ዛፍ ግን ለ400 ዓመታት በሚያስደንቅ ሁኔታ ቅጠሉ ሳይረግፍ ከክረምት በጋ እንደዚህ ሆኖ ማንም ደግሞ ውሃ ሳያጠጣው፣ እሱ ነው ደግሞ አንዱ አስገራሚ ነገሩ፣ ማንም ውሃ ሳያጠጣው በዚህ መልኩ ሰርቫይቭ አድርጎ ቆይቷል ማለት ነው። ስለዚህ የባህሬን መንግስትም እንግዲህ ይህንን ተገንዝቦ ይህንን ዛፍ ሂስቶሪክ ሳይት አድርጎ በጣም አስገራሚ ተአምር በመሆኑ ጎብኚዎች ወደዚህ ሲመጡ አንዱ የቱሪስት መዳረሻ አድርጎታል ማለት ነው። ትሪ ኦፍ ላይፍ ወይም ደግሞ የህይወት ዛፍ ወይም ሻጃት አልሀያትን ደግሞ እዚህ በመምጣት በረሃው ላይ እንድታዩ አድርጓል ማለት ነው። የተለያዩ ዙሪያውን አጥር ሰርቶለታል በግንብ የተለያዩ ፎቶዎች ታሪኩም ተጽፎ ተቀምጦ ብዙዎች እንዲጎበኙትም አድርጓል ማለት ነው። ይሄ ደግሞ እንደምታዩት እዚህ ጋር በረሃው ላይ ማለት ነው ከትሪ ኦፍ ላይፍ ቀጥሎ ያለው ማለት ነው። እዚህ ጋር አስገራሚ የሆነ በፀሐይ እንግዲህ ሰዓት ባልተፈጠረ ጊዜ የፀሐይን አቅጣጫ በመከተል ሰዓቱን ያውቁበት የነበረው አሰራር ነው ማለት ነው። እዚህ ጋር እንደምታዩት እንግዲህ ወሮቹ ተዘርዝረዋል። ጃንዋሪ፣ ዲሴምበር፣ ፌብሩዋሪ፣ ኖቬምበር፣ ማርች፣ ኦክቶበር፣ ኤፕሪል፣ ሴፕቴምበር፣ ሜይ፣ ኦገስት፣ ጁን፣ ጁላይ እንደዚህ ተቀምጠዋል ወሮቹ። ኦርደራቸው ሆን ተብሎ ይመስለኛል እንደዚህ የተደረገው ለሰዓቱ እንዲያመች ማለት ነው። እዚህ ጋር ደግሞ ሰዓት አለ ከ4፣ 5፣ 6፣ 7፣ 8። ስለዚህ እንግዲህ አሁን ከስልኬ ላይ ሰዓቱን ላሳያችሁና አሁን ኤግዛክትሊ ያለውን ሰዓት የነሱ ሰዓት ደግሞ የዚህ በፀሐይ የሚቆጥረው ጥንታዊ የሆነው አስገራሚ ሰዓት የፀሐይን አቅጣጫ ወይም የፀሐይን ዙረት በመከተል የሚሰራውን ሰዓት እናየዋለን ማለት ነው። አሁን ስልኬ ላይ እንደምታዩት 12 ሰዓት ከ20 ይላል ወይም ምሳ ሰዓት ነው። አሁን ምሳ ሰዓት ነው። ስለዚህ የምናደርገው ምንድነው
ምንድነው እዚህ ስዕሉ ላይ እንደምታዩት እዚህ ጋር እንቆምና እጃችንን ነው የምንዘረጋው። ስለዚህ እናንተ ጥላዬን ታዩታላችሁ ማለት ነው። ስለዚህ ወሩን ነው አይ ቲንክ የምንረግጠው መሰለኝ፣ ወሩ ላይ ነው የምንቆመው መሰለኝ። ስለዚህ አሁን ማርች ላይ ነው ያለሁት። ስለዚህ ማርች ላይ ቆምና እንደምታዩት ጥላዬ ይታያችኋል። ስለዚህ ልክ ስዘረጋ ዋት የሚገርም ነው። ልክ ጥላችሁን እጃችሁን ሲዘረጉ የት እንዳረፈ 12 ሰዓት አያችሁት አይደል? ይኸውላችሁ 12 ተኩል ገደማ ነው የሚያመለክተው የእጅ ያረፈበት ቦታ። የሚደንቅ ነው። ወሩ ላይ ቆማችሁ እጃችሁን ዘርጉ ነው የሚለው እዚህ ጋር ያለው አደራረግ። ስለዚህ ያለበትን ወር ረግጣችሁ ስትዘረጉ እንግዲህ አሳየኋችሁ። ኢትስ አሜዚንግ። የድሮ በፀሐይን አቅጣጫ በመከተል የሚደረግ የሰዓት አቆጣጠር እንደዚህ ነው የሚሰራው። ዋት ገራሚ ነው በጣም። ሶ የጥንት ሰዎች እንግዲህ እንዲህ በማድረግ ነው ሰዓት የሚያውቁት ማለት ነው። ዛሬም ድረስ የፀሐይን አቅጣጫ በመከተል ሰዓትን የሚቆጥሩ ህዝቦች አሉ ምድራችን ላይ። በእርግጥ ይሄኛው እዚህ ጋር ያለው ያው አሁን ሞደርን ስለሆነ የጥንቱን ነገር ለማሳየት ተፈልጎ ነው። በስማ በጣም የሚገርም ነው። እዚያ ጋር ደግሞ እንደ ሙዚየም ነገር ይሁን ምናምን አለ። እስቲ እንየው። እዚሁ ጋር እንግዲህ የዛፉን ታሪክና በአካባቢው ላይ የነበረው ሁኔታ የሚያስመለክት የስዕልና የጽሁፍ ዲስክሪፕሽን አለ እዚህ ጋር ማብራሪያ ማለት ነው። እሱ እነሱ ናቸው። እዚህ ጋር መንደር ነበረ ያው በአርኪኦሎጂ ሲፈለግ የተገኘው እንደምታዩት እዛም ከዛፉ አቅራቢያ ላይ የምታዩት መንደር ነበረ። የጥንት ህዝቦች መኖሪያ ነበር ከ400 ዓመታት በፊት ማለት ነው። እዚህ ጋር እንደምታዩት ሲቆፈርም የተለያዩ ቁሳቁሶች ተገኝተዋል። በዚያ ጊዜ ይጠቀሙባቸው የነበሩ ማለት ነው። በ2010 አካባቢ በተደረገ ምርምር ነው የተገኘው። ምርምር በሚደረግበት ጊዜ የተነሱ ፎቶግራፎች ናቸው። ከዛፉ አቅራቢያ ሲቆፈር እንደነዚህ አይነት ጋኖች፣ የተለያዩ የጥንት ሰዎች መገልገያዎች ነው የተገኙት። እነዛን መገልገያዎች እንግዲህ በፎቶግራፍ በማድረግ እንደዚህ አስቀምጠው አሁን በዙሪያው ላይ ያስጎበኙታል ማለት ነው። መመልከት ትችላላችሁ። ይህ ምርምር በሚካሄድ ጊዜ የነበረ ፎቶግራፍ፣ ፀሐይም ስለሆነ እንደ መጠለያ ነገር ናቸው እዚች ጋር። ኦኬ እንግዲህ ከትሪ ኦፍ ላይፍ የጀመረው የባህሬን ጉብኝታችን ይቀጥላል ማለት ነው። እዚህ ጋር መኪና እየጠበቀኝ ነው። ስለዚህ ወደ ከተማዋ እንሄዳለን፣ ወደ ዋና ከተማዋ። አክቹሊ ዋና ከተማ ምናምን ለመባል እንኳን ያው በጣም ትንሽ ሀገር ስለሆነች ዋና ከተማ ምናምን ብላችሁ አትከፋፍሏትም። አክቹሊ አላት። ግን እስኪ ደግሞ ወደ ከተሞቿ ወጣ ብለን ደግሞ ኤክስፕሎር እናርግ። እስከ ዛሬ ካየኋቸው ለመቅረጽ በጣም አስቸጋሪ ከሆኑ ሀገሮች መካከል ዋናዋ ማለት እችላለሁ ባህሬን። በስማ ገና ከኤርፖርት ስገባ ካሜራዎቼ ምናምን እንዳለ አሁን ድሮን የለም፣ አንደኛው ካሜራ የለም። ሁለቱንም ካሜራ ኤርፖርት ወስደዋቸዋል። ኤርፖርት ነው ያሉት። ከኤርፖርት ስትወጣ ነው መውሰድ የምትችለው ተብያለሁ። እና በጣም ስትሪክት ነው። ከኋላ ደግሞ በተለይ ይሄ መንገድ ተከትሎ ማለት ነው፣ ይሄ ከኋላ የምታዩት መንገድ ተከትሎ ቀጥታ ወደ አሜሪካ የባህር ኃይል የጦር ቤዝ ነው የሚያስገባው። ስለዚህ እዚህ ከተማቸው ላይ መሀል ከተማቸው ላይ ለውሃው ተጠግቶ የአሜሪካ የጦር ቤዝ አለ። ስለዚህ ያንን የአሜሪካ የባህር ኃይል የጦር ቤዝን መቅረጽ አይቻልም። እዛ አካባቢ ጭራሽ ካሜራ ይዞ መጠቃት አይቻልም። ስለዚህ በጣም ስትሪክት ነው፣ በጣም ጥብቅ ነው በየቦታው። አሁን ራሱ መንገድ ላይ በቃ እንደምንም ነው እየቀረጽኩ ያለሁት። ጀስት ካስቆሙኝ ያቆማለሁ ብዬ ነው እየቀረጽኩ ያለሁት እና በጣም አስቸጋሪ ነው ትንሽ ባህሬን። አንደኛ በጣም ታይኒ ሀገር ነች፣ በጣም ትንሽ ሀገር ነች። እንደ ልባችሁ እንትን የምትሆኑበት አይደለም፣ እንደ ኮንተንት ክሬተር ማለት ነው። ሌላው ግን ሀገሪቷ በጣም ላይክ እንደ ሌሎቹ የገልፍ ሀገሮች በጣም ጽድት ያለች ነች። ስትሬቶቿ ምናምን በጣም ነው የሚያምሩት። በነገራችን ላይ መንገዶቹ ምናምን ባዶ የሆኑት ምንም ሰው የለም። ሁለተኛ ደግሞ ሁሉም የገልፍ ሀገራት ታውቃላችሁ ሙቀት በጣም ኃይለኛ ነው ያለው። እኔ ግን ክረምታቸው ላይ ስለሆነ የመጣሁት አይሞቅም፣ ያን ያህልም ብርድ የለም። አሪፍ የሚባለው ወይዘር ነው ያለው። አሪፍ በሚባለው ወይዘር ነው እንትን እያልን ያለ ነው። ስለዚህ እንግዲህ የእስልምና እምነት ተከታዮች ናቸው 100% የሀገሪቱ ነዋሪዎች ማለት ነው፣ የሀገሪቱ ዜጎች። ስለዚህ እንግዲህ መጀመሪያ አንድ በጣም የሚጎበኝ ታሪካዊ መስጂድ አለ፣ በጣም የሚያምር። እሱን መስጂድ ነው የምንጎበኘው። ከዛ በኋላ ጉብኝታችን ለቀረጻው በፈቀደልኝ መጠን ጉብኝቴን እንቀጥላለሁ፣ ወይም ጉብኝታችንን በጋራ እንቀጥላለን ማለት ነው። አሁን እንግዲህ ወደ ሞስኩ ገብተናል። ስጠራው ካልተሳሳትኩ በስተቀር አልፋታህ ይባላል መስጂዱ፣ ወይ አጠራሪ ወይ አነባበቤ ካልሆነ ማለት ነው። ግቢው በጣም ነው የሚያምረው እንደምታዩት፣ ዘንባባው ምኑ። የሞስኩ ደግሞ አርኪቴክቸራል ዲዛይኑ እጅግ በጣም ነው የሚያምረው። እስቲ ጠጋ ብለን መግባት እስከሚቻለው ቪዚተሮች። በነገራችን ላይ ባህሬን ስትመጡ ጎብኚ ከሆናችሁ ከአርብ ብቻ መግባት አይቻልም። ነገር ግን ከጠዋቱ 3 ሰዓት እስከ ቀኑ 10 ሰዓት ወይም ከ9 AM እስከ 4 PM ድረስ ሙሉ ቀን መስጂዱ ክፍት ነው ለጎብኚዎች። ስለዚህ መታችሁ መስጂዱን መጎብኘት ትችላላችሁ ማለት ነው። ሁሉም ጎብኚ መጎብኘት ይችላል። ክፍት ነው ለጎብኚዎች መስጂዱ። ሃይማኖታዊ ስርዓት በሚከናወንበት ሰዓት ብቻ ነው። ያው አለባበሳችሁን አስተካክላችሁ መምጣት
ብቻ ነው የሚጠበቅባችሁ። ኢንትራንስ ፍሪ ነው፣ ምንም ነገር አያስከፍሏቸው። ሞስኩ ግን በጣም ነው የሚያምረው። ላይ ላሳያችሁ። በጣም 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 ነው የሚያምረው። ቆይ እንጠጋለን። በዚህ ነው የሚሻገረው መሰለኝ። ግቢው ስፋቱ፣ ፓርኪንጉ ስፋቱ በነገራችን ላይ በአንድ ጊዜ 7000 ሰዎች ማስተናገድ ይችላል መስጂዱ። ከኔ ኢማጂን 7000 ሰዎች በአንድ ጊዜ ሊሰግዱበት ይችላሉ። ሞስኩን ውስጡ ስፋቱን አስቡት እንግዲህ እና ፓርኪንጉን ምኑን በቃ ወጥ አድርገው የሚሰሩት በጣም ሰፊ ሞስክ ነው። እዩት እንዴት እንደሚያምር። እዚህ ጋር ከኋላ የምታዩት ደግሞ ወደ መስጂዱ ከመግባታችሁ በፊት የሚሰጡ ማብራሪያዎች ናቸው። በጣም ነው ደስ የሚሉት። ፊል ፍሪ ነው የሚለው። በቃ ፊል ፍሪ፣ ያልገባችሁ ነገር ጠይቁ። ከዛ በኋላ ደግሞ ፎቶግራፍ ምናምን ሌሎች ሰዎችን ስታነሱ የሌሎች ሰዎችን ፕራይቬሲ ለመጠበቅ ሞክሩ ነው የሚሏችሁ። በጣም ነው ደስ የሚለው። ወደ ውስጥ ለመግባትና ለመጎብኘት እንሞክር እና ፎቶግራፍ ምናምን ማንሳት ይቻላል፣ ግን ሌሎች ሰዎችን ከማንሳት ተቆጠቡ ነው የሚለው። ወደ መስጂዱ ስትገቡ ሙስሊም ከሆናችሁ በራሳችሁ መጎብኘት ትችላላችሁ። ሙስሊም ካልሆናችሁ ግን ያስቀምጧችሁና ጎብኚ ያመጡላችኋል። ምክንያቱም የሃይማኖቱን ሩል ስለማታውቁ የሃይማኖቱን ሩል በጠበቀ መልኩ እንድትጎበኙ ማለት ነው። በጣም ወድጄዋለሁ ይሄ ነገራቸው። አሁን ሪሴፕሽን ውስጥ አልፌ እንግዲህ እዚህ ላይብራሪው ጋር ተቀምጬ እየጠበቅኩ ነው የሚያስጎበኘኝ ጋይድ የሚያደርገኝ ሰው ማለት ነው። ደስ ይላል። ይሄ ሞስክ ብቻ አይደለም፣ ሞስክና ኢስላሚክ ሴንተርም ጭምር ነው። ኢስላሚክ ሴንተር የተባለው ደግሞ እዚህ ውስጥ ምን ስላለ መሰላችሁ? ላይብራሪም አለ፣ ትምህርት ቤትም አለው፣ የአረብኛ ትምህርት ቤትም አለው። ስለዚህ ማንኛውም ሰው በነፃ መጥቶ እዚህ ሞስክ አረብኛ መማር ይችላል። እንዲሁም ላይብራሪም ሰፊ ላይብራሪ ስላለው ላይብራሪ ውስጥ ማንበብ ይችላል፣ ምናምን ጊዜውን ማሳለፍ ይችላል ማለት ነው። ስለዚህ ሁለት ቦታዎች ነው ያሉት። ይሄኛው እንግዲህ አሁን ያለሁት ኢስላሚክ ሴንተሩ ነው። ወደ ሞስኩ ደግሞ እንገባና ሞስኩን እንጎበኘዋለን። ግን በጣም ግዙፍ ነው። ሲሊንጉ ራሱ ታዩታላችሁ። በጣም የሚገርም ነው። በጣም ነው የሚያምረው። ያው ሰዎች ጎብኚዎች፣ እንግዶችም ስላሉ በሌላ በኩል እነሱን ላለመረበሽ እየጣራችሁ ትጎበኛላችሁ ማለት ነው። በሩን ግዝፈቱን እጅግ በስማ ዋው፣ በጣም ትልቅ ነው በሩ። ግዝፈቱን ታዩታላችሁ። ከስር እስከ ላይ ያለው እንዴት ነው የሚከፈተው? ራሱ በስንት ሰው ነው የሚከፈተው? በጣም ግዙፍ ነው። ኤኒዌይስ ኢስላሚክ ሴንተሩ ይህንን ይመስላል። ላይብራሪ ውስጥ አክቹሊ ሰዎች ስላሉ መቅረጽ አልቻልኩም ማለት ነው። አሁን ወደ ሞስኩ እንገባለን ማለት ነው። ወደ መስጂዱ ስንገባ ጫማ እናወልቃለን ብሎኛል። እያስጎበኘኝ ያለው እሱ ነው። ኦኬ እንግዲህ አስጎብኝቶኛል። ያው የገለጸልኝን እገልጽላችኋለሁ። ይሄ ዶሙ እንደምታዩት ነው። በጣም ነው የሚያምረው። ይሄ ሞስክ የተገነባው በ1988 ዓመተ ምህረት ነው። ግን በቻሉት መጠን የድሮውን እንዲያስታውስ ኦልድ እንዲሆን አድርገውታል። አሁን እንደዚህ እንደምታዩት እዚህ ጋር ማይኮች ትመለከታላችሁ ምናምን አይደል? እዚህ ጋር ይሄ ግን ጸሎት በሚኖርበት ሰዓት ወይም ሙስሊሞች በሚሰግዱበት ሰዓት እዚህ መስጂድ ውስጥ እዚህ ጋር እንደምታዩት ይሄን ነገር ገንብተዋል። በጣም ነው ያስገረመኝ ይሄን ነገር። አሁን ላይ እንግዲህ ብዙ ዘምኗል፣ ብዙ ማይኮች መጥተዋል ምናምን። ይሄን ግን የድሮ አባቶቻቸውን ለማስታወስ ነው ይሄንን እንትን የሰሩት ማለት ነው። ይሄኛው ምንድነው ጥቅሙ ካላችሁ በመስጂድ ውስጥ የሚያሰግደው ሰው ወይም ደግሞ ጸሎቱን መስጂድ ውስጥ ጸሎቱን የሚመራው ሰው እዚህ መሀል ላይ መጥቶ ጮክ ብሎ ጸሎቱን በሚልበት ሰዓት ይሄ የምታዩት ጎድጓዳ ነገር ይሄንን የሱን ድምጽ ሙሉ በሙሉ ወደ ሞስኩ፣ በጣም ሞስኩ ሰፊ ስለሆነ ሙሉ በሙሉ ስፕሬድ ያደርጋል። ሙሉ በሙሉ ድምጹን እዛ ጥግ ድረስ ያለው ሰው ድምጹን እንዲሰማ ያደርጋል ማለት ነው። እና ይሄኛው እንደምታዩት እንግዲህ ለሱ ፐርፐስ ተብሎ የተዘጋጀ ነው ወይም ለአሁን ሳይሆን የድሮ አባቶቻቸውን ለማስታወስ ብለው የገነቡት ነው። ሞስኩ ሆነ ተብሎ ጥንታዊ እንዲመስል ተደርጎ ነው የተገነባው። በእርግጥ የተገነባው በ1988 ነው፣ ግን ኦልድ እንዲመስል አድርገውታል በጣም በሚያምር መልኩ። እጅግ በጣም ነው የሚያምረው እንደምታዩት። እና በጣም ያስገረመኝ ነገር ዶሙ ነው። ዶሙ ሙሉ በሙሉ ከፕላስቲክ ነው የተሰራው እንጂ ከእንትን አይደለም። እና በጣም የሚያስገርም አይነት ቅርጽ ነው ያለው። መብራቱ ኤቭሪቲንግ በጣም ነው የሚያምረው በጣም። እና እንግዲህ ስለ ጁማ የነገረኝ ነው። አርብ ቀን ጁማን የመረጡት ያው አርብ ቀን ነው አዳም የተፈጠረው፣ የሞተውም ደግሞ በአርብ ቀን ነው። ስለዚህ ጁምአ የሚለውን ወይም ደግሞ አርብን ለይተው የሚያከብሩት ልክ ክርስቲያኖች እሁድን እንዲሁም ደግሞ ጁሾች ደግሞ ቅዳሜን እንደሚያከብሩት በእስልምና ደግሞ አርብ ነው። ስለዚህ አርብ የሆነበት ምክንያትም ይሄ ነው ብሎኛል። እና እንደምታዩት መስጂዱ በጣም ሰፊ ነው። ኤኒዋን እንግዲህ የእነሱን ሃይማኖት ሪስፔክት ባደረገ መልኩ አስጎብኚ አድርገውላችሁ ምናምን በነፃ ሙሉን ያስጎበኟቸዋል ማለት ነው። በጣም ነው የወደድኩት። በጣም ነው የሚያምረው። ዋው! እንደምታዩት ውጪም በኩል የሚያሰግድ ሰው ወይም ደግሞ ጸሎቱን የሚመራ ሰው ሲኖር እችኛው አያችኋት። ይህ ድምፁን ሙሉ በሙሉ እስከ ኋላ ድረስ ለመግፋት የሚጠቀሙበት ነው። እንደገና ደግሞ መስጂዱን ለመጎብኘት ስትመጡ ደግሞ እዚህ ጋር ያዘጋጇት ቦታ አለች። ያው ፎቶ እንድትነሱ ወይም ማስታወሻ እንድታስቀሩ ይችን ቦታ ለፎቶ አድርገው አዘጋጅተዋታል። በጣም ነው የምታምረው። ይሄ እንግዲህ እዚሁ ሞስኩ አጠገብ ላይ ቴንት አድርገው እዚህ ለሚመጡ ሰዎች እንግዶች ማስታወሻ እንዲያስቀሩ የምንም እምነት ተከታይ ቢሆኑም እዚህ ጋር መጥተው ማስታወሻ እንዲያስቀሩ የአረብን ካልቸር
በያዘ መልኩ ያደረጉት እዚሁ ሞስኩ በረንዳ ላይ ያደረጉት እንደ ቴንት ነገር ነው። ስለዚህ ቴንት ውስጥ ገብታችሁ ቁጭ ብላችሁ ፎቶግራፍ መነሳት ትችላላችሁ፣ ማስታወሻ መያዝ፣ እንዲሁም ደግሞ ቁጭ ብላችሁ ትንሽ ጊዜ ማሳለፍ ትችላላችሁ ማለት ነውና በጣም ነው ደስ የሚለው ቴንቱ። ያው ሞር የአረብ ካልቸርን እንድታገኙ ያረጋችኋል ማለት ነውና ይሄን ይመስላል። በጣም ነው የሚያምረው። እነዚህ ሞስኩ ውስጥ የምታዩቸው መብራቶች በሙሉ ከፈረንሳይ ሀገር የመጡ ናቸው። ለሞስኩ ግንባታ የዋሉ ማቴሪያሎች በሙሉ ከተለያዩ ዓለም የመጡ ናቸው። በጣም ብዙ ገንዘብ ነው እየፈሰሰበት ይሄ ሞስክ ለመገንባት ማለት ነው እና በጣም የሚገርም ዲዛይን አድርገው ኦልዲስ እንዲመስል ወይም የኦልድ ቅርጽ እንዲኖረው በማድረግ ነው የገነቡት እንደምታዩት። እሺ እንግዲህ አሁን በመስጂዱ የነበረኝ ቆይታ ተጠናቋል ማለት ነው። ወደ ሌላኛው የባህሬን ጉብኝቴ ነው የማቀናው ማለት ነው። አሁንም አብራችሁኝ ቆዩ። ሌትስ ጎ ባህሬን። ኦኬ ሌላኛው እንግዲህ ያልነገርኳችሁ ያው እንግዲህ እንዳልኳችሁ ውጪ ምናምን ለመቅረጽ ትንሽ ሀገሩ አስቸጋሪ ነው። እንግዲህ እንደሌሎቹ ሀገራት ሁሉ ባንዲራቸውን ደግሞ እንመልከት። ባንዲራቸውን ስትመለከቱ ነጭና ቀይ ያለበት ነው። በነገራችን ላይ ከኳታር ባንዲራ ጋር የተወሰነ ይመሳሰላል፣ ግን ይለያያል። የነዚህ የባህሬኖቹ 5 ቀስቶች ያሉት፣ የኳታር ደግሞ 9 ቀስቶች ነው ያሉት። እሱ የራሱ ትርጓሜ ያለው። የነዚህ ግን የባህሬኖቹ 5 ቀስት ያለው ነጭና ቀይ ባንዲራ ነው የሚጠቀሙት። ያው ቀዩ ለሀገራቸው የከፈሉትን መስዋዕትነት ሲያመለክት፣ ነጩ ደግሞ ሰላማችንን ያመለክታል ነው የሚሉት። የምታያቸው ደግሞ ቀስቶቹ 5 ቀስቶች ናቸው የምታያቸው ነጭ ቀስቶች ወደ ቀይ ቀዩ ማለት ነው። ያው እዚህ ጋር እንደምትመለከቱት ፍላጉን ነጭ ቀስቶች ታያላችሁ። አምስቱ ማለት ሃይማኖታቸውን ለመግለጽ ነው። ይኸውም እንግዲህ ልክ ገንዘባቸው ላይ እንዳለው ሞስኩን ያሳያሉ እዛ ላይ፣ ምክንያቱም ሃይማኖታቸው እስልምና ስለሆነ። በባህሬን ባንዲራ ላይ የምታያቸው 5ቱ ቀስቶች ደግሞ የሚያመለክቱት 5ቱን የእስልምና ፒላሮች ነው የሚያመለክቱት፣ ወይም ደግሞ የእስልምና አምዶች የሚባሉ 5 ነገሮች አሉ። እንደምታውቁት ያው የእስልምና እምነት ተከታዮች ታውቁታላችሁ። 5ቱ ፒላሮች የሚባሉት የመጀመሪያው ሻሃዳ የሚባለው ወይም ደግሞ ፌዝ እምነት የምንለው ነገር ነው። ሁለተኛ ደግሞ ሰላት ወይም ደግሞ መስገድ፣ ሰላት የምንለው ወይም ደግሞ ጸሎት የሚባለው ነው። እምነት፣ ጸሎት። ከዛ በኋላ ደግሞ ጾም የምንለው ወይም ደግሞ ፋስቲንግ ማለት ነው። ጾም ወይም ፋስቲንግ ነው። ሌላኛው አራተኛው ደግሞ ዘካ ወይም ደግሞ መልካም ማድረግ፣ ቸርነትን ማድረግ የሚለው ሲሆን ሌላኛው ደግሞ ሀጅ ነው። እንደምታውቁት ያው መጓዝ፣ ሀጅ ማድረግ፣ ጉዞ ማድረግ ማለት ነው። ስለዚህ እነዚህን 5ቱን የእስልምና ፒላሮች ወይም የእስልምና አምዶች ለመግለጽ ነው ባንዲራቸው ላይ እነዚህን 5 ነጭ ቀስቶች የሚያደርጉት ባህሬኖች። ስለዚህ ያው የእስልምና እምነት ተከታይ እንደመሆናቸው ሃይማኖታቸውን በገንዘባቸውም በባንዲራቸውም በሌላ መንገድ ይገልጹታል ማለት ነው። ልክ እንደ ሌሎች ሀገሮች ያው ባንዲራ ማለት ብዙ ነገር ነው። ብዙ ሀገር እንግዲህ ከኔ ጋር አብረን እኔም በአካል ስዞር እናንተም በቪዲዮ አብረን ስንዞር የብዙ ሀገር ባንዲራ እናየለ። ክርስቲያን የሆኑት መስቀል ያደርጋሉ፣ ሙስሊሞቹ ደግሞ በተመሳሳይ የእስልምና እምነት ተከታዮች በተመሳሳይ በሀገራቸውም ደግሞ ይህንን ነገር ያደርጋሉ። ወደ ቡዲዝም ወዳለበት ሀገር ስትሄዱ ደግሞ እንደዚሁ ቴምፕሎችን ምናምን ሳንቲማቸው ላይ ያደርጋሉ፣ ሃይማኖታቸውን ለመግለጽ ማለት ነው። ባንዲራቸውም ላይ ልክ እንደዛ እስራኤልን ባንዲራ ብታዩ በተመሳሳይ ብዙ ሃይማኖት፣ ታሪክ፣ ባህል፣ ሀያልነትን ምናምን ለመግለጽ ይጠቀሙበታልና እንግዲህ በባህሬንም ያው ባንዲራቸው ይህንን ይመስላል ማለት ነው። የባህሬን ጉብኝታችን ቀጥሏል። የባህሬን ዋና ከተማ ማናማ ይባላል። አሁን ማናማ ነው ያለሁት እኔ። ባይ ዘ ዌይ እቺ ማናማ የምትባለው የባህሬን ዋና ከተማ የባህሬን ወደብም ጭምር ናት። ወደቡ የሚገኘው ዋና ከተማዋ ላይ ነው። ያን ያህል ሰፊ አይደለም። ላይ 30 ደቂቃ በመኪና ብትነዱ በሌላኛው ጥግ ወይ 30-40 ደቂቃ ብትነዱ በሌላኛው የከተማው ጥግ ትደርሳላችሁ፣ አቋርጣችሁት ማለት ነውና ዳትማች በጣም ታይኒ ነው። ከዚህ በፊት ሲንጋፖርን ጎብኝተናል። የዓለም ትንሽ ሀገር ከሲንጋፖር ትንሽ ነው የምትሰፋው። ታሪኳን ስናይ እንግዲህ በታሪኳ ያው የመጀመሪያ ከዚህ ከገልፍ ሀገራቱ ከሚባሉት ከአረብ ሀገራቱ ማለት ነው እዚህ የፋርስ ባህረ ሰላጤን ይዘው የሚገኙ ሀገራት መካከል መጀመሪያ ነዳጅን መጠቀም የጀመረች ወይም ነዳጅን ማውጣት የጀመረች ናት። ከዛ በኋላ ነው ሳውዲ አረቢያ፣ እነ ተባበሩት አረብ ኤምሬትስ፣ እነ ኳታር፣ እነ ኩዌት የተከተሉትና ለመጀመሪያ ጊዜ በማግኘትም ትልቅ ታሪክ ያላት ናት። ያጭር ሀገራም አይደለችም። እንደዚህ የ3000 እና 4000 ዓመት ታሪክ ያላት ናት ባህሬን። ያው ቅኝ ግዛቱ ምኑ በብዙ ነገር ውስጥ አልፋለችና አሁን እንግዲህ የገልፍ ሀገራቱ እንዳሉት ሁሉ የገልፍ ሀገራት ካላቸው ስልጣኔ ያው ብዙም የማይርቅ በጣም ሞደርን የሆነ በጣም የሚገርም ከተማ ነው ያላቸው። ከተማቸው በጣም ነው የሚያምረው እንደምታዩት። አሁን እንግዲህ በጣም ሲዝኑ ለመጎብኘትም ምናምን በጣም የሚመች ነው። ምክንያቱም ወይዘሩም አያስቸግርም። ከዚህ ትንሽ ወሮቹ እየረፈዱ በሄዱ ቁጥር ሙቀቱ በከፍተኛ ሁኔታ እየመጣ ይመጣል።
ይሄ ደግሞ ዲናር ነው። ዲናር እንግዲህ የኩዌት መገበያ ገንዘብ ነው። ዲናር የባህሬን ዲናር በአለማችን ላይ ካለ ሁለተኛው the strongest currency ነው። እንግዲህ እንደምታውቁት ከዚህ በፊት የኩዌት ዲናር አሳይቻቸዋለሁ። የኩዌት ዲናር በአለም ጠንካራው ነው። ይሄ ደግሞ በአለም ሁለተኛው ጠንካራ ከረንሲ ነው። 2 ብር ከ50 ነው። በዶላር ሳሳያችሁ ከረንሲው አንድ የባህሬን ዲናር ወደ ዶላር ሲቀየር 2 ዶላር ከ50 ነው። ስለዚህ ከዶላር በጣም ስትሮንግስት ነው ማለት። እንግዲህ ዲናራቸው ላይ ንጉሳቸው አለ እንደምታዩት ንጉሱ አሉ እዚህ ላይ። እንደገና ደግሞ ሃይማኖታቸውንም በሚያመለክት መልኩ ደግሞ እዚህ ጋር መስጂድ አለ እንደምታዩት። ከኋላ ላይ ይሄ 20 ዲናር ነው። ቢዲ ነው የሚባለው፣ ባህሬን ዲናር ነው የሚባለው በአጭር ስሙ ማለት ነው። ስለዚህ እንግዲህ የተለያዩ ሀገራት ስትጎበኙ አንዱ መገበያ ገንዘባቸው ታሪካቸውን፣ ሃይማኖታቸውን ምናምናቸውን ይገልጻል። የክርስቲያን በሆኑት ሀገር መስቀል ያረጋሉ። ለምሳሌ እንደ ቡልጋሪያ ምናምን ባሉ ሀገሮች መስቀል ያረጋሉ ምናምን ገንዘባቸው ላይ። ልክ እንደዚህ እንደ ባህሬን አይነት ሀገር ስትመጡ ደግሞ ልክ እንደዚህ መስጂዳቸውን ያስቀምጣሉ፣ ሃይማኖታቸውን ይገልጻሉ ማለት ነው እንደምታዩት። እና the second strongest currency in the world ይባላል ቢዲ ወይም ባህሬን ዲናር ማለት ነው ከኩዌት ቀጥሎ። ይህን ይመስላል እንግዲህ መገበያ ገንዘባቸው። አሁን ደግሞ ያለሁት እንግዲህ ለባህሬን በጣም የተለየ ወይም በጣም የሚወዱት ቦታ ነው ያለሁት ባህሬኖች። ይኸውም እንግዲህ ለመጀመሪያ ጊዜ ነዳጅ ዘይትን ያገኙበት ቦታ ነው። እዚህ ጋር እንደምታዩት ሐውልት አድርገው አስቀምጠዋል። እዚህ ጋርም እንደምታዩት በሰው ኃይል የወጣበት የነበረው ቦታ ነው። በሰው ኃይል ነበረ ያን ጊዜ ማሽኖችን ብዙ ስላልነበሩ ማለት ነው። ለመጀመሪያ ጊዜ እንግዲህ ነዳጅ ያወጡት በ1931 ኦክቶበር 16 ነበረ። እንደምታዩት ይሄንን የሚመስል ማስታወሻ አኑረዋል ማለት ነው። እዚህ ጋር እንደምታዩት ከዚህ ተራራ ስር አሁን ይሄ ዴዘርቱ በሙሉ ማምረቻ ሲሆን እቺ የመጀመሪያዋን ቦታ ግን እንደ ማስታወሻ አድርገው አስቀምጠዋታል ማለት ነው። በነገራችን ላይ ባህሬኖች ይህን ቦታ ተአምራዊ ቦታ ሲሉ የሚጠሩበት ምክንያት ምንድነው? ከነዚህ ከገልፍ ሀገራቱ ወይም እዚህ ከአረብ ሀገራቱ ነዳጅን ያገኙ የመጀመሪያ ሀገሮች ናቸው ባህሬኖች፣ የመጀመሪያ ሀገሮች ማለት ነው። ከዛ በኋላ ነው እነ ሳውዲ አረቢያ፣ የተባበሩት አረብ ኤምሬት እና ምናምን ነዳጅ ማውጣት የጀመሩት። ስለዚህ እንግዲህ ይሄ የመጀመሪያ ቦታቸው ነው። እንደምታዩት እንደዚህ አድርገው በክብር አስቀምጠውታል። ቢሮም ጭምራለ። ከዚህ በኋላ ደግሞ ትልልቅ ይሄ በሙሉ ዴዘርቱ ወደ ላይ የምታዩት ወደዚህ የምታዩት በሙሉ ነዳጅ የሚወጣበት ነው። ዛሬ እንግዲህ ማስ ፕሮዲዩስ ይደረጋል። የመጀመሪያ ቦታቸውን ግን ነዳጅ ያገኙበትን እንደዚህ በማድረግ አስቀምጠውታል ማለት ነው እንደምታዩት። እና ይህንን ይመስላል እንግዲህ ባህሬን ለመጀመሪያ ጊዜ ሀብታም የመሆኗን መንገድ የጠረገላትና ዛሬ እንደዚህ እንድትሰለጥን ዛሬ እንደዚህ እንድትሆን ያደረጋት የመጀመሪያው እንግዲህ ቦታ ይሄ ነው ማለት ነው። በቃ አሁን ከሱ ፊት ለፊት በሙሉ ትልልቅ የሆኑ የጋዝ አምራች ኩባንያዎች፣ ትልልቅ የአሜሪካም የሌሎቹም የአረቡ ዓለም ትልልቅ የሆኑ የጋዝ አምራች ኩባንያዎች እንደምታዩት እዚህ ላይ ነዳጅ ያወጣሉ ማለት ነው። ይሄ በጣም ትልቅ ድርጅቶች ያሉበት ኤሪያ ነው። ያው ቢሊዮን ዶላሮች ወይም ትሪሊዮን ዶላሮች ወርዝ የሚያደርግ ነዳጅ ከዚህ ነው በየዕለቱ የሚወጣው ማለት ነው። እንደምታዩት እዚህ ጋር እንግዲህ ምልክት አድርገውበታል። ፈርስት ኦይል ዎል ብለውታል። የመጀመሪያው ኦይል የወጣበት ቦታ በዚህ ኖት ኦንሊ ኢን ባህሬን ሆል ገልፍ ሀገራት ማለት ነው። በሁሉም ገልፍ ሀገራት የመጀመሪያው ይሄ ነው ፈርስት ኦይል ዎል ማለት ነው መጀመሪያ የወጣበት። ስለዚህ እዚህ ጋር ምልክቱን ይዘን ወደዛ ስንሄድ ወደ ሐውልቱ ነው የምንሄደው ማለት ነው። ታዩት ደግሞ እንዳለ ነዳጅ የሚወጣበት ነዳጅ የሚጣራበት ቦታ ነው። በሙሉ በረሃው ላይ ነው የምታገኙት ከከተማው ቦታ ስትሉ እና በሙሉ በረሃው ላይ ነዳጅ ነው የሚወጣው። ታያቸዋላችሁ ስቲል እየሰሩ ያሉ ነዳጅ ማውጫዎች ናቸው እነዚህ እንደምታዩት። ሙሉ ይሄ በረሃ በሙሉ ማለት ነው አንድ 20 ኪሎ ሜትር ወደ 30 ኪሎ ሜትር ቢርቅ ነው ከዋና ከተማዋ ማለት ነው። ከዋና ከተማዋ ወጣ ብለን ዴዘርቱን ምናምን እያየን ነው። ይሄ የምታዩት ግዙፍን ፓይፕ ወደዛ ወደ ማጣሪያው የሚገባ ከማጣሪያው የሚወጣ ነው። ይገርም ነው፣ በጣም ግዙፍ ነው። እንዳለ በረሃው ታዩታላችሁ እዛ ጥግ ድረስ ባህሩ ድረስ በቃ ማውጫዎች ናቸው፣ ነዳጅ ማውጫዎች ናቸው። እዚህም የሚታዩት ዋነኛ ነገሯ እንግዲህ ነዳጅ ነው እንደምታዩት። ይሄ ደግሞ በገልፍ ሀገራቱ በጣም ትልቅ የሚባለው እዚህ ባህሬን ውስጥ የሚገኝ የካቶሊክ ቤተክርስቲያን ነው እንደምታዩት። በጣም ግዙፍ ነው። ግዝፈቱ ያው እዚህ ባህሬን ውስጥ ብቻ ሳይሆን በገልፍ ሀገራቱም እንደዚህ ትልቅ የካቶሊክ ቤተ እምነት የለም። እንግዲህ በባህሬን በነበረኝ ቆይታ ከተመለከትኳቸውና በጣም ካስገረሙኝ ነገሮች አንዱ ባህሬን ምንም እንኳን የእስልምና እምነት ተከታዮች ሀገር ብትሆንም ልክ እንደዛው ደግሞ ለሌሎችም ሃይማኖቶች ቦታ ሰጥታ ተመልክቻለሁ። ይኸውም እንግዲህ በባህሬን ውስጥ የምትመለከቱት የአይሁዶችን ሲኔጎግ ወይም የአይሁዶችን ማምለኪያ ቦታ ትመለከታላችሁ። ከዛም ባሻገር ደግሞ የካቶሊኮች ቤተክርስቲያንም እንደዚሁ ታያላችሁ። እንዲሁም የህንዶች ቴምፕልም በዚሁ በባህሬን ውስጥ ይገኛል ማለት ነው። እንግዲህ ባህሬን በአካባቢው ከሚገኙ የገልፍ ሀገራት መካከል ለየት የሚያረጋት አንደኛው ነገር ይሄ ነው ማለት ነው እና በጣም ነው የሚያስገርመው። በተቀራራቢነት እነዚህን ቤተ እምነቶች ማግኘት ያው
የእስልምና እምነት ተከታዮች ሀገር እንደመሆኑ ደግሞ መስጂዶች በየቦታው በስፋት በብዛትም ታገኛላችሁ ማለት ነው። ይሄ ትንሽ ባህሬንን ከቀጠናው ሀገራት ለየት የሚያደርጋት አንዱ ነገር ነው። ለባህሬን ሰርች ስታደርጉ የሚመጣላችሁ ህንፃ ይሄ ነው። በጣም ግዙፍ ህንፃ ነው። አሰራሩም አርኪቴክቸራል ዲዛይኑ በጣም የሚገርም ነው። እንዴት የሚያምር ቦታ እንደሆነ እዩት ብቻ። ይሄን ቦታ ውሃው ምኑ ሲያምር ውቅያኖሱ ቀጥታ ሰንጥቆ እንዲገባ ነው ያደረጉት እና ሉክ ሁል ዘ ዌይ ይሄዳል። በጣም የሚያምረው ሉክ ዋው። የውሃው ከለር ደግሞ ዋው በጣም የሆነ ላይክ ወደ ግሪን ይወስደዋል። ሰማያዊነቱን ጨርሶ ወደ አረንጓዴ የሚወስድ ሆኗል። ምንም ሰው የለም እንዴ እንዳትሉ፣ ያው የባህሬን ጉብኝቴን ያካሄድኩት በረመዳን ወር ስለሆነ ረመዳን ላይ ደግሞ እንግዲህ ኤቭሪቲንግ ሁሉም ነገር ዝግ ነው። ባህሬን ውስጥ እንቅስቃሴ አክቲቪቲ የሚኖረው ምሽት ከ12 ሰዓት ከምሽቱ በኋላ ነው ወይም ደግሞ ከረመዳን በኋላ ነው እንጂ ከዛ በፊት ከኢፍጣር በፊት ምንም አይነት እንቅስቃሴ አይኖርም እና እንደምታያቸው መዝናኛ ቦታዎቹ ሁሉ ዝግ ናቸው። ከኢፍጣር በኋላ ይከፈታል። ግን ከኢፍጣር በኋላ ቢከፈትም ያን ያህል ክራውድድ አይደለም። ምክንያቱም ሁሉም በጾም ሰዓት ወደዚህ አይመጡም። ያው ጸሎት ነው የሚያካሂዱት ማለት ነው። ቦታው ግን በጣም ነው የሚያምረው። ያው እንግዲህ ከጾም በኋላ ከረመዳን በኋላ በእርግጠኝነት ቦታው ሁሉ ክፍት እንደሚሆን ምንም ጥርጥር የለው። የሆነ በቃ ፊልም እየሰራው ነው የመሰለኝ። የሆነ ባዶ ከተማ ውስጥ ቼን እየሄድኩ ነው የመሰለኝ። ታውቃለህ ምንም እንቅስቃሴ የለም እና እኔ ብቻ ነኝ የምንቀሳቀሰው። እስካሁን አንድም ሰው አላየሁም እዚህ አካባቢ ከመጣው በኋላ የሚንቀሳቀስ ማለት ነው። የሆነ ዋል ፔፐር ነው የሚመስለው ሲሪየስሊ። በነገራችን ላይ እንደምታዩት እንግዲህ ውሃው በጣም ነው የሚያምረው። ባህሩም ያምራል። ያው ዙሪያን እንግዲህ ደሴት እንደሆነች ታውቃላችሁ ባህሬን ማለት ነው ማፕም ላይ ስታዩት። ሶ ባህሬን የሚለው ትርጉም ከየት መጣ? ባህሬን የሚለው መጠሪያ ስሟን ያገኘችው ባህር ከሚለው ቃል እና በአረብኛ አማርኛ የተወሰነ ቃሎቻቸው ይመሳሰላል ባይዘው እና ባህር በአማርኛም ባህር ሶ አልባህሪያ የሚለው ደግሞ አልባህሪያ ወይም ደግሞ ባህሬን ማለት ደግሞ ሁለት ባህሮች ማለት ነው። ሶ ስለዚህ በባህር የተከበበች ስለሆነች በዙሪያዋ ባህሬን ወይም ሁለት ባህሮች ብለው ሰይመውታል ማለት ነው እንደምታዩት። ስለዚህ ሀገሪቷ ባህሬን የሚለው ትርጓሜ የመጣው ባህር ከሚለው ቃል የመጣ ነው እና ውሃዎቹ እጅግ በጣም ነው የሚያምሩት። አጠቃላይ በጣም የሆነ ኤክስፕሌን በጣም የሚለውን ቃል ደጋግሜ ብጠቀመውም የማይበቃው ያክል በጣም የሚያምር ነው። ሶ እንግዲህ ባህሬን አልባህሪያ ከሚለው ወይም ሁለት ባህሮች እንደማለት ነው። ስለዚህ ተመሳሳይ ነው። ሶ በጣም ነው የሚያምረው። ኦኬ ኮፊ ታይም ነው። ሶ ያ በረመዳን ወር ነው ባህሬን ውስጥ የነበርኩትና ሁሉም የከተማው ሬስቶራንቶች፣ ካፌዎች በሙሉ እስከ አፍጠር ሰዓት እስኪደርስ ድረስ ስለማይሰሩ ስለተዘጋጉ እንግዲህ ቡና የምንጠጣው እዚሁ ሆቴል ያስኩበት አልጋ ያስኩበት ሆቴል ግን ወይም የማድርበት ሆቴል ግን ያለው ካፌ ውስጥ ነው። ሶ እነሱ 24 ሰዓት ሰርቭ ያደርጋሉ። ስለዚህ እነሱ ጋር ገባሁኝና ቡና ያው ሱስ አደል ቡና ይሄንን ቡና ሰጡኝ። እንደምታዩት ማኪያቶ ነው የሚመስለው። እንደምታዩት ግን የአረብ ቡና ነው። ኮፊ አረቢያ ይላችሁ። ከለሩ ወደ አረንጓዴ ይሄዳል፣ ወደ ሽሮ ከለር ይሄዳል። እንዴት ሆኖ እንደሚታያችሁ ባላቅም እና ኮፊ አረቢካ ነው የምንጠጣው ማለት ነው። የአረብ ኮፊ ቴስቱ በጣም የተለየ ነው። ከዚህ በፊት ዩናይትድ አረብ ኤምሬት ቡናውን ከነ ሙሉ ሴሬሞኒ ሞክረ ነው ነበረ። ትዝ ካላችሁ ወይም ያላያችሁት የኤምሬትን ጉብኝት ቪዲዮ ገብታችሁት ቴስቲ ነው በጣም ቡና። በቃ የት ልጠጣና ምሽት 6 ላይ ስለሆነ የሚከፈተው ሁሉም ነገር ማለት ምሽት 12 ሰዓት ስለሆነ በኋላ ስለሆነ ሰርቭ የሚያደርጉት ምንም ነገር የለም፣ ተዘጋግቷል ከተማው እንዳለ ማለት። ስለዚህ የቆየሁበትን ቀን ሁሉ እዚህ እየመጣሁ ነበረ ቡና አስጠጣ የነበረው። አረብ ኮፊ ስትሮንግ ነው በጣም። አሁን ደግሞ የያዝኩትን ሆቴል ላሳያችሁ። በጣም ነው የሚገርመው፣ ስፋቱ ምናምን ይደንቃል በጣም። ኪችን አለው። አሁን ይሄ $35 ነው የያዝኩት ማለት ነው እና ሎክ እዚህ ጋር ኪችን አለ። ሙሉ ፍሪጁን ምኑን እዩት። ወደዚህ ደግሞ ስታዩት እንግዲህ ሶፋ ሳሎኑ ማለት ነው። ሶፋው ምኑ እዛ ጋር ባልከኒ ያለው። ባልከኒው ላይ መውጣት አልችልም ካሜራ ይዤ፣ ምክንያቱም ፊት ለፊት የሚታይ በጣም ግዙፍ የሆነ የአሜሪካ የባህር ኃይል የጦር ሰፈር ነው። የጦር መርከቦቹ አሉ፣ ካምፖ አለ። ስለዚህ ወደዛ አይቻልም። ወረቀትም አስፈርመውኛል እዚህ ሆቴል ሲይዝ ማለት ነው። እዚህ ጋር እንደምታዩት ልክ እንደገባችሁ ያለ፣ ከዛ በኋላ ላውንደሪ ያለ፣ ማጠብም ትችላላችሁ ልብሳችሁን። ግብዳ ቁም ሳጥን፣ እዚህ ጋር ደግሞ አልጋው ይኸውና ምናምን። ይሄን የሚያክል 1 ቤድሩም አፓርትመንት ነው በ$35 ማለት ነው። ረመዳን ወር ላይ ስለመጣ ሆነ ሁሉም ነገር ስለተዘጋ በጣም ፕራይሶችም የሆቴሎች ሎው ነው የሚሆኑና እንግዲህ አስቡት በ$35 እዚህ ለ2 ቀን ስትቆዩ ማለት ነው። ለ2 ቀን ለ3 ቀን ስትቆዩና ሆቴል ሲይዝ ራሱ ከሰጡኝ ማስጠንቀቂያዎች አንዱ የምትፈርሙት ወረቀት አለ ማለት እንግዲህ እኔ ያረፍኩበት ሆቴል ለአሜሪካ የጦር ቤዝ ቅርብ የሆነ ስለሆነ ይሆናል እኔን ያስፈርሙ የሆነ ፔፐር አስፈርመውኛልና ያ ፔፐር ማሳሰቢያ ነው። በቀጥታ የአሜሪካ የባህር ኃይል
የጦር ቤዙ ቀጥታ ስለሚታይ ከኔ ሆቴል ላይ በቀጥታ ነው የሚታየው በቃ እና በደንብ ነው የሚታየው ከላይ ስለ የጦር መርከቦቹም ይታያሉ ምናምን እና በአጠቃላይ ቤዙም ወታደሮችም ስለሚታዩ ወደዛ አቅጣጫ ፎቶ ማንሳት እንደማይቻል በጣም በጥብቅ ክልክል እንደሆነና እንደሚያሳስር ነግረው ፔፐር አስፈርሞኛል ለብቻ ማለት እና በጣም ጥብቅ ነው ስላችሁ በጣም ጥብቅ ነው እና በተረፈ እንግዲህ ሀገሪቷ ያው ዌስተርን ተቻላት ማለት ያው ዙም የምታዩት የዌስተርን ካምፓኒ ነው እነ ስታርባክስን ሜክዶናልድ እነ KFCን ሌሎችም የምታያቸው ካምፓኒዎች በሙሉ የዌስተርን ናቸው። እንግዲህ ትሪ ኦፍ ላይፍ ወይም ሻጃት አልሀያት ወይም ደግሞ የህይወት ዛፍ የሚባለው ካለባት ባህሬን ያደረግነው ጉብኝት ይህንን ይመስላል። የባህሬን ጉብኝትን እንዴት አያችሁት? ኮሜንት ላይ አስቀምጡልኝ። በቀጣይስ የቱን ሀገር እንጎብኝ? ኮሜንት ላይ ሀሳብ አስተያየቶቻችሁን አስቀምጡልኝ። ክቡራን ተመልካቾቼ በጣም ወዳችኋለሁ። ሰብስክራይብ በማድረግ የደወል ምልክቷን መጫናት ተዘንጉ። በቀጣይ ቪዲዮ እንገናኛለን። ባባይ ቻው።